ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 18 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ሀገራዊ ምክክር ኮሚሽን ከ400 በላይ ሰዎች ይሳተፉበታል ያለውን የትግራይ ክልል አጀንዳ የማሰባሰብ ሂደት በአዲስ አበባ ሊያካሂድ መሆኑን ማረጋገጡን፣ የኢትዮጵያ አየር መንገድ ሚያዝያ 7 እና ሚያዝያ 8 ወደ እስራኤል መዲና ቴል አቪቭ የሚደረጉ በረራዎች መሰረዛቸውን መግለጹን እንዲሁም በሰው ሰራሽ አስተውሎት የታገዙ ሐሰተኛ መረጃዎች ለሀገራዊ ምርጫው ስጋት እንዳይሆኑ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ማሳሰቢያ መሰጠቱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የሀገራዊ ምክክር ኮሚሽን ከ400 በላይ ሰዎች ይሳተፉበታል ያለውን የትግራይ ክልል አጀንዳ የማሰባሰብ ሂደት በአዲስ አበባ ሊያካሂድ መሆኑን አረጋገጠ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ ከክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ ከተሞች ማካሄዱን በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ አስታውሷል። መግለጫውን የሰጡት የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ባለው የአሰራር ስርዓት መሰረት በትግራይ ክልል ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ አልተፈጠረም ብለዋል። በመሆኑም የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ ከተማ እንዲካሄድ መወሰኑን ኮሚሽኑ በመግለጫው አንስተው ለሁሉም ባለድርሻ አካላትም የተሳትፎ ጥሪ አቅርበዋል። ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። በመሆኑም የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የምትገኙ የክልሉ የመንግስት አካላት ኮሚሽኑ እያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ የአክብሮት ጥሪውን ያቀርባል። ፕሮፌሰር መስፍን አርአያ በመግለጫቸው ወቅት ከጋዜጠኞች ለተነሱላቸው ጥያቄ በሰጡት ምላሽም በአዲስ አበባ የትግራይ ክልል የምክክር አጀንዳዎች ከተሰበሰቡ የምክክሩ ሂደት ይቀላጠፋል ያሉ ሲሆን በቀጣይ ቀናት የሚደረገው የአጀንዳ ማሰባሰብ ሂደትም ለዋናው የምክክር ጉባኤ የሚወክሏቸውን ሰዎች ይመርጣሉም ብለዋል። በዚህ የአጀንዳ ልየታ ከ400 በላይ የሚሆኑ ተወካዮች ይሳተፋሉ ብለው እንደሚጠብቁም ተናግረዋል። አዲስ አበባ መጥተው አጀንዳ ይሰጣሉ። አዲስ አበባ ያሉም ተጋሩ ይቀርባሉ፣ ተመካክረው አጀንዳቸውን ይሰጣሉ። ይሄ የምክክሩ ዋናው መዳረሻ ስራ ነው። ዋናው የጉባኤው መዳረሻ ስራ ነው። ስለዚህ ይሄ አንዱ ትልቁ ስራ ነው። በሁለተኛ ደረጃ ደግሞ እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። የኢትዮጵያ አየር መንገድ ሚያዝያ 7 እና ሚያዝያ 8 ወደ እስራኤል መዲና ቴል አቪቭ የሚደረጉ በረራዎች መሰረዛቸውን ገለጸ።
የኢትዮጵያ አየር መንገድ በእስራኤል ያለውን ወቅታዊ ሁኔታ ተከትሎ ሚያዝያ 7 እና ሚያዝያ 8 ወደ ቴል አቪቭ የሚደረጉና ከዚያ የሚነሱ በረራዎችን ለተወሰነ ጊዜ መሰረዙን ባወጣው የበረራ ስረዛ የመረጃ ማጋራት አሳውቋል። በዚህ መሰረት የበረራ ቁጥር ኢቲ 404 414 418 እና 419 እስከ ሚያዝያ 7 ቀን 2018 ድረስ በረራ እንደማያደርጉ የኢትዮጵያ አየር መንገድ አስታውቋል። እንዲሁም የበረራ ቁጥር ኢቲ 405 እና 415 እስከ ሚያዝያ 8 ቀን 2018 ዓ.ም ድረስ እንዳይበሩ መወሰኑን በአየር መንገዱ የመረጃ ማጋራት ላይ ተገልጿል። አየር መንገዱ በበረራ ስረዛው ምክንያት ጉዟቸው ለተስተጓጎለ መንገደኞች በጉዞ ወኪሎቻቸው በኩል ወይም የጥሪ ማዕከል በማነጋገር የበረራ ቀናቸውን እንዲያስቀይሩ ወይም ገንዘባቸውን ተመላሽ ማድረግ እንደሚችሉ መልእክት አስተላልፏል። አየር መንገዱ አክሎም ስለ በረራ መጀመር መሰረዝ ተከታታይ መረጃዎችን እንደሚሰጥም አመልክቷል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያደቻ ከሳምንታት በፊት መግለጻቸውም ይታወሳል። የእስራኤልና ኢራን ጦርነት መቀጠሉን ተከትሎ አሁንም የኢትዮጵያ አየር መንገድ የመካከለኛው ምስራቅ ሀገራት በረራዎች ሙሉ በሙሉ ወደ መደበኛው እንቅስቃሴያቸው መመለስ አልቻሉም። በተለይም በሊባኖስ አጎራባች የባህረ ሰላጤው ሀገራት መዳረሻዎች አሁንም የስጋት ቀጠና ሆነው መቀጠላቸውን መረጃዎች ያሳያሉ። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያደቻ የአሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ከሳምንታት በፊት የገለጹት ጉዳይ ነው። በሰው ሰራሽ አስተውሎት የታገዙ ሐሰተኛ መረጃዎች ለሀገራዊ ምርጫው ስጋት እንዳይሆኑ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ማሳሰቢያ ተሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ሚዲያ የጥላቻ ንግግርና የሐሰተኛ መረጃ ስርጭት ያለበትን ወቅታዊ ሁኔታ የተመለከተ ሀገራዊ ሪፖርት ይፋ አድርጓል። በመሆኑም በማህበራዊ ሚዲያ በሰው ሰራሽ አስተውሎት ታግዘው የሚሰራጩ የጥላቻ ንግግርና የሐሰተኛ ይዘቶች በቅርቡ በሚካሄደው 7ኛው ሀገራዊ ምርጫ ስጋት እንዳይደቅኑ የማህበራዊ ሚዲያ ፕላትፎርም አገልግሎት ሰጪዎች ኃላፊነታቸውን እንዲወጡ ዳይሬክተሯ አጽንኦት ሰጥተው ተናግረዋል። በማንኛውም የማህበራዊ ትስስር ገጽ የሚሰራጩ የጥላቻ ንግግርና ሐሰተኛ መረጃዎችን ለመከላከል ዘመናዊ የቁጥጥር ክትትልና ድጋፍ ስርዓት እየተተገበረ እንደሚገኝ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ አመላክተዋል። በሚዲያ ሞኒተሪንግ ክትትል በናሙና ከታዩ 32000 ይዘቶች ውስጥ 8000 ወይም 25 በመቶ ያህሉ የሚሆኑት የጥላቻ ንግግርና ሐሰተኛ መረጃ መሆናቸውን ባለስልጣኑ አብራርተዋል። የጥላቻ ንግግርና ሐሰተኛ መረጃ ይዘቶችን በነጻ የስልክ መስመር 9192 በመታገዝ የመለየት ስራ እየተከናወነ መሆኑም ተገልጿል። ስለሆነም የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመግታት በሚደረገው ሂደት ሁሉም ኃላፊነቱን ሊወጣ እንደሚገባ ዋና ዳይሬክተሯ መልእክት አስተላልፈዋል። የማህበራዊ ሚዲያ ይዘት አመንጮችና ተጠቃሚዎች የማህበራዊ ሚዲያ ትስስር ገጾችን ለህዝብና ለሀገር ጥቅም ቅድሚያ እንዲሰጡ ፕላትፎርሙን በከፍተኛ ጥንቃቄ በኃላፊነትና ተጠያቂነት ስሜት እንዲጠቀሙም ባለስልጣኑ አሳስቧል። የተወደዳሽ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በኢትዮጵያ ከ2013 ዓ.ም ወዲህ 3 ሚሊዮን ጉዳዮች በባህላዊ ፍርድ ቤት አማካኝነት እልባት አግኝተዋል መባሉን የጋምቤላ ክልል ፖሊስ ኮሚሽን በተለያዩ ጥፋቶች ላይ ተሳታፊ ሆነዋል ያላቸውን ከ700 በላይ የፖሊስ አባላትን ከስራ ማገዱን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። የጋምቤላ ክልል ፖሊስ ኮሚሽን በተለያዩ ጥፋቶች ላይ ተሳታፊ ሆነዋል ያላቸውን ከ700 በላይ የፖሊስ አባላት ከስራ አገደ። ጥቂት የፖሊስ አመራርና አባላት በታህሳስ ወር በጋምቤላ ክልል ተከስቶ የነበረውን የጸጥታ ችግር በህግ አግባብ ከመከላከልና ከመቆጣጠር ይልቅ በብሔርተኝነት፣ በጎሰኝነት፣ በብልሹ አሰራር በአጠቃላይ ከኮሚሽኑ ደንብና መመሪያ ጋር የሚቃረኑ ድርጊቶች ፈጽመዋል ሲል የጋምቤላ ክልል ፖሊስ ኮሚሽን ገልጿል። በዚህም በግጭቱ በተከሰተው የሰው ሞት፣ መፈናቀልና የንብረት መውደም ሚና እንደነበራቸው መገምገሙን አሳውቋል። በህዝብ ላይ ጥይት መተኮስ፣ የጦር መሳሪያ ከህግ ውጪ መጠቀምና በግጭት ወቅት ጥይት ማጓደል እንዲሁም ለስራ ወጪ የሆኑትን የጦር መሳሪያዎች ገበያ ለማድረግና ይዞ በመጥፋት የሚሉት የዲሲፕሊን ጉድለቶችን ፈጽመዋል ብለዋል። በዝምድናና በብልሹ አሰራር መሰረታዊ የውትድርና ስልጠና ሳይወስዱ በህገ ወጥ መንገድ ወደ ፖሊስ ተቋም የተካተቱ የመንግስት የጦር መሳሪያ በመሸጥ በመስረቅና በመጣል ከህግ ውጪ በድጋሜ ያላግባብ ወደ ስራ የተመለሱም በግምገማው መለየታቸውን ገልጿል። የመከላከያ፣ የፌዴራል ፖሊስና የአዲስ አበባ ፖሊስ ሐሰተኛ የውትድርና ሰርተፍኬት እስከ
ስካን በማድረግ በማጭበርበር ወደ ስራ ያላግባብ የተካተቱ የመንግስት ጥሪ ባለመቀበል የጦር መሳሪያ ገቢ ያላደረጉና መሳሪያ ገቢ አድርጎ ታድሶ ለመሄድ ፈቃደኛ ያልሆኑ የአድማ ብተና ፖሊስ አባላትም መገምገማቸውን አንስቷል። የዚህን ግምገማ ውጤት መነሻ በማድረግም በእነዚህ ጥፋት ድርጊቶች ውስጥ ተሳታፊ መሆናቸው የተረጋገጡ 272 የፖሊስ አባላት በራሳቸው ጊዜና ባላቸው የተጠያቂነት ስጋት በመሸሽ እና በፖሊስ መተዳደሪያ ደንብ መሰረት ከ21 ቀናት በላይ ያልተገኙትን 147 የአድማ ብተና ፖሊስና 223 የመደበኛ የፖሊስ አባላት ከመጋቢት 1 ቀን 2018 ዓ.ም ጀምሮ ከሰራዊቱ እንዲሰናበቱና በእጃቸው የሚገኙ የመንግስት ንብረት ባሉበት የመንግስት መዋቅር እንዲያስረክቡ ትዕዛዝ ማውረዱን ኮሚሽኑ አስታውቋል። በተጨማሪም ለ50 መደበኛ የፖሊስ አባላት ደግሞ በሰራዊቱ ደንብና መመሪያ መሰረት ከባድ የጽሁፍ ማስጠንቀቂያና የገንዘብ ቅጣት ተጥሎባቸው መደበኛ ስራቸውን ቀጥለዋል ማለቱን ከክልሉ ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። የፈረንሳይ መንግስት ለኢትዮጵያ ሰላም አስከባሪዎች በጦር ሜዳ የሚያጋጥሟቸውን የፈንጂ አደጋዎች የመከላከል አቅማቸው ለማሳደግ የሚያስችል ድጋፍ እንደሚያደርግ አስታወቀ። የኢፌዴሪ መከላከያ ሚኒስቴርና የፈረንሳይ መንግስት በሰላም ማስከበር ዘርፍ ያላቸውን የሁለትዮሽ ትብብር የሚያሳድግ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድና በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ፈርመዋል። ስምምነቱ በዋናነት በሰላም ማስከበር ተልዕኮች ላይ የሚሰማሩ የኢትዮጵያ መከላከያ ሰራዊት አባላትን ኦፕሬሽናል ዝግጁነት ለማሳደግና በዓለም አቀፍ ደረጃ ያላቸውን ብቃት ይበልጥ ለማጠናከር ያለመ መሆኑ ተገልጿል። በስምምነቱ መሰረት የዓለም አቀፍ የሰላም ድጋፍ ማሰልጠኛ ኢንስቲትዩትና የኮንቲንጀንት ማሰልጠኛ ትምህርት ቤት የሚሰጧቸውን የስልጠናና የምርምር ተግባራት ዓለም አቀፍ ደረጃቸውን የጠበቁ እንደሚሆኑ ተጠቁሟል። በተጨማሪም ስምምነቱ የኢትዮጵያ የሰላም ማስከበር ማዕከል የሚሰጡ የስልጠና ሰርቲፊኬቶች በተባበሩት መንግስታትና በአፍሪካ ህብረት ዘንድ የላቀ እውቅና ያላቸው እንዲሆኑ ማስቻልን እንደ ትልቅ ግብ አስቀምጧል። ለዚህም የፈረንሳይ መንግስት አስፈላጊውን የቴክኒክና የማቴሪያል ድጋፍ የሚያደርግ ሲሆን በተለይም ሰላም አስከባሪዎች በጦር ሜዳ የሚያጋጥሟቸውን የፈንጂ አደጋዎች የመከላከል አቅማቸው ለማሳደግ ልዩ ትኩረት ተሰጥቷል። ስምምነቱ ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮች ያላት ቀዳሚ ተሳትፎና አሁንም በሰላም አስከባሪ ብዛት ከዓለም ቀዳሚዎቹ ተርታ መሰለፏ ለትብብሩ መጠናከር በምክንያትነት ተጠቅሷል። በአጠቃላይ ስምምነቱ ኢትዮጵያ ለዓለም ሰላምና ደህንነት የምታበረክተውን አስተዋጽኦ ይበልጥ ውጤታማ የሚያደርገውና በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት ወደ አዲስ ምዕራፍ እንደሚያሸጋግረው ተመላክቷል። በኢትዮጵያ ከ2013 ዓመተ ምህረት ወዲህ 3 ሚሊዮን ጉዳዮች በባህላዊ ፍርድ ቤቶች አማካይነት እልባት ማግኘታቸው ተጠቆመ። የኢፌዴሪ ፍትህ ሚኒስቴር ከአጋር አካላት ጋር በመተባበር ያዘጋጀው ባህላዊ የግጭት አፈታት ስርዓቶችን በማጠናከር ሁሉን አቀፍ የፍትህ ተደራሽነትን ለማረጋገጥ የሚረዳ አህጉራዊ ኮንፈረንስ ሲካሄድ ነበር። ኮንፈረንሱ በትናንትናው ውሎ ባህላዊ የግጭት መፍቻ ዘዴዎች ፍትህን በማረጋገጥ ውስጥ ታሪካዊ ዳራቸው ያላቸውን ሚናና ያበረከቱትን አስተዋጽኦ እንዲሁም ባህላዊ ፍርድ ቤቶች በአፍሪካ ምን ይመስላሉ በሚሉት ጉዳዮች ላይ ጥናታዊ ጽሑፎች ቀርበው የፓናል ውይይት በማካሄድ ተጠናቋል። በፓናል ውይይቱ የኢትዮጵያን ጨምሮ የኡጋንዳ፣ ኬንያ፣ ማላዊ፣ ናይጄሪያ፣ ቡርኪና ፋሶ፣ ሞዛምቢክ፣ ሴራሊዮን እንዲሁም በማሊ ባህላዊ ፍርድ ቤቶች በህብረተሰቡ ዘንድ ያላቸው ተመራጭነት እንዲሁም የሚስተዋሉ ክፍተቶችና ጥንካሬዎችን ጨምሮ ከመደበኛው የፍትህ ስርዓት ጋር ያላቸው ተመጋጋቢነትን የተመለከቱ ጉዳዮች መዳሰሳቸው ተገልጿል። ከዚሁ ጋር ተያይዞም በተለያዩ የአፍሪካ ሀገራት ውስጥ እንደየባህላቸው በብዛት የባህላዊ ግጭት መፍቻ ዘዴዎችን የሚጠቀሙ ሲሆን እነዚህን የግጭት መፍቻ ዘዴዎች በፖሊሲ የሚደግፉ ሀገራት መኖራቸውም ተመላክቷል። በኢትዮጵያ በሁሉም ክልሎች ባህላዊ የግጭት መፍቻ ዘዴዎች በስፋት አገልግሎት እንደሚሰጡም በውይይቱ ላይ ተገልጿል። ጥናቶች እንደሚያመለክቱትም በኢትዮጵያ ከ2013 ዓመተ ምህረት ወዲህ 3 ሚሊዮን ጉዳዮች በባህላዊ ፍርድ ቤቶች አማካይነት እልባት ማግኘታቸው እና 6 ሚሊዮን የማህበረሰብ ክፍሎችንም ተደራሽ ማድረግ መቻሉ ተገልጿል። ሂደቶቹ እርቅና ካሳ ላይ ትኩረት የሚያደርጉ እንዲሁም በፍጥነት ዳኝነት የሚሰጡ በመሆናቸው ለሰላም ግንባታ የሚያበረክቱት አስተዋጽኦ ከፍተኛ ከመሆኑ ጋር ተያይዞ ከመደበኛው የፍትህ ስርዓት ጋር ተመጋጋቢ እንዲሆኑ በማድረግ የፍትህ ስርዓቱን ይበልጥ ማጠናከር እንደሚገባም ተጠቁሟል። ኢራን በሆርሙዝ በኩል ሊያልፉ የነበሩ 3 መርከቦችን መመለሷን ስታስታውቅ እስራኤል የኢራንን ዋነኛ የሚሳኤልና የባህር ላይ ፈንጂዎችን ማምረቻዎችን መምታቷን አስታወቀች። የፊታችን እሁድ ድፍን አንድ ወሩን የሚያስቆጥረው የመካከለኛው ምስራቅ ጦርነት አሁንም ውጥረት አንግሶ ቀጥሏል። በዚህ ጦርነት ሳቢያ ኢራን ከ20 በመቶ በላይ ነዳጅ በሚተላለፍበት የሆርሙዝ ሰርጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን መመለሷን ተናግራለች። በሌላ በኩል ደግሞ እስራኤል የኢራንን ዋነኛ የሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋም መምታቷን የሀገሪቱ ጦር አስታውቋል። ዝርዝሩን ዘሩፋኤል ሀብታሙ ይዟል።
ኢራን በሆርሙዝ በኩል ሊያልፉ የነበሩ 3 መርከቦችን መመለሷን ስታሳውቅ እስራኤል የኢራን ዋነኛ የሚሳኤልና የባህር ላይ ፈንጂዎችን ማምረቻን መምታቷን አስታወቀች። ከየካቲት 21 ቀን 2018 ዓ.ም ጀምሮ አሜሪካና እስራኤል በጋራ ሆኖ ጦርነት የከፈቱባት ኢራን በመካከለኛው ምስራቅ ከ20 በመቶ በላይ ነዳጅ በሚተላለፍበት የሆርሙዝ ሰርጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን መመለሷን አስታውቃለች። ይህንን የገለጸው የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት ባወጣው መግለጫ በሆርሙዝ ወሽመጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን መመለሱን ነው የተናገረው። የተለያዩ ሀገራት ንብረት የሆነው ኮንቴነር የጫኑ 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክሮ እንደነበር ነው የተገለጸው። የአብዮታዊ ዘቡ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሷል ሲል ባወጣው መግለጫ ላይ አክሏል። የአብዮታዊ ዘቡ መግለጫ የሆርሙዝ ወሽመጥ የተዘጋ በመሆኑ የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋልም ይላል። የአሜሪካና የእስራኤል አጋሮች እንዲሁም ደጋፊዎች ከሆኑ ሀገራት ወደቦች የሚነሱና ወደዚያ የሚያመራ የትኛውም አይነት መርከብ በሆርሙዝ በኩል እንዲያልፍ ተከልክሏል ሲል በመግለጫው ላይም ጠቁሟል። ከዚሁ ጋር ተያይዞ የአናድሉ ዜና ወኪል ደግሞ 1900 የሚጠጉ የነዳጅ ጫኝ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች መንቀሳቀሻ አጥተው መቆማቸውን ዘግቦታል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከቻይና፣ ከሩሲያ፣ ከፓኪስታን፣ ከኢራቅና ከህንድ መርከቦቻቸው በሆርሙዝ በኩል እንዲያልፉ ጥያቄ እንደቀረበላቸውም ለሀገሪቱ ቴሌቪዥን ተናግረዋል። በኢራን እይታ ሆርሙዝ ሙሉ በሙሉ አልተዘጋም፣ ነገር ግን ለጠላቶቻችን ዝግ ነው በማለትም አክለዋል። ኢራን ለተከፈተባት ጥቃት የአጸፋ እርምጃ እየወሰደች ስትሆን በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ ያልተቋረጠ የሚሳኤልና የድሮን ጥቃቶችን እየፈጸመችም ትገኛለች። ሀገራቱ ሚሳኤሎችን በጸረ ሚሳኤል ለማክሸፍ እየሞከሩ ቢሆንም በሁሉም ላይ ግን አልተሳካላቸውም። በሌላ የአየር ጥቃት ደግሞ የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ የሚባለውን የሀገሪቱን የጦር መሳሪያ ማምረቻ መምታቱንም አስታውቋል። የእስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋም መምታቱን የሀገሪቱን ጦር ተናግሯል። በማዕከላዊ ኢራን ያዝድ በተባለ ግዛት ውስጥ የሚገኝ ጥቃት የተፈጸመበት ቦታ የሀገሪቱ ባህር ኃይል አብዛኞቹን ሚሳኤሎችና ባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት መሆኑን እስራኤልም አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላትም ይታመናል። ምንም እንኳን እነዚህ ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑ ግልጽ ባይሆንም ፈንጂዎቹን በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴን መክታታቸውም ይታወቃል። በሌላ በኩል ደግሞ ኢራን በመካከለኛው ምስራቅ አካባቢ የአሜሪካ ጦር ባለባቸው ቦታዎች የሚኖሩ ሰዎች አካባቢውን ለቀው እንዲወጡም አስጠንቅቃለች። ከኢራን አብዮታዊ ዘቡ ጋር ግንኙነት ያለው የፋርስ የዜና ወኪል የወጣው የወታደራዊ ኃይሉ መግለጫ አሜሪካና እስራኤል የሲቪል ቦታዎችንና ንጹሐንን ሰዎች እንደ ሰብአዊ ጋሻ ተጠቅመዋል ሲሉም ከሷል። ጦርነቱ ከተጀመረበት ጊዜ አንስቶ አብዮታዊ ዘቡ በርካታ ማስጠንቀቂያዎችንም ሰጥቷል። ከዚህ ቀደም በመካከለኛው ምስራቅ በአሜሪካ የኢንዱስትሪ ቦታዎች አቅራቢያ የሚኖሩ ነዋሪዎች ለቀው እንዲወጡ አስጠንቅቆም ነበር። አሁን ባወጣው ማስጠንቀቂያ ላይም ግን ምንም አይነት ቦታዎችን በግልጽ ሳይጠቅስ አጠቃላይ ማስጠንቀቂያም ሰጥቷል። ምንም እንኳን ኢራን ከቅርብ ቀናት ወዲህ የሟች ቁጥሮችን በይፋ ባታሳውቅም በአሜሪካ የሚገኘው የሰብአዊ መብት ተሟጋች የዜና ወኪል ህራና እስካሁን 1492 ህጻናትን ጨምሮ 221 ኢራናውያን ሲቪሎች ተገድለዋል፣ እንዲሁም 1167 የኢራን ጦር ሰራዊት አባላት መገደላቸውን ዘግቧል። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ኮልቨር ተርክ በኢራን ላይ ጥቃት በተከፈተበት በመጀመሪያ ዕለት በደቡብ ኢራን በሴቶች ትምህርት ቤት ላይ የተፈጸመው ጥቃት ላይ አስቸኳይ ምርመራ እንዲደረግም ጠይቀዋል። በትምህርት ቤቱ ላይ በተፈጸመ ጥቃት አብዛኞቹ ልጆች የሆኑት 168 ሰዎች መገደላቸውን ባለስልጣናት የገለጹ ሲሆን የአሜሪካ መገናኛ ብዙሃን መርማሪዎች የአሜሪካ ኃይሎች ባላሰቡበት ሁኔታ ትምህርት ቤቱ ላይ ኢላማ አድርገዋል ብለው እንደሚያምኑ ዘግበዋል። ባለስልጣኑ ጥቃቱ ከባድ የሆነ አስፈሪ ሁኔታን የፈጠረ በመሆኑ ምርመራው በአስቸኳይ ተደርጎ ውጤቱም ይፋ እንዲደረግም ባሳሰቡት ንግግር ከፍተኛ የአሜሪካ ባለስልጣናት ጥቃቱ ላይ ምርመራ እየተደረገ መሆኑን እንደተናገሩም ገልጸዋል። ተርክ አክለውም በሀገራት መካከል የቱንም አይነት ልዩነት ቢኖርም እነዚህ ልዩነቶች ተማሪ ልጆችን በመግደል እንደማይፈቱ ሁላችንም እንስማማለን ብለዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ወደ እናንተ የሚደርሱበት ሳለ ደርሰናል። መረጃዎቹን ራቢያ ከድር ታቀርባችኋለች። በድጋሚ አብራችሁን ቆዩ።
የኢንዱስትሪ ሚኒስቴር በተያዘው በጀት ዓመት በተኪ ምርት $5 ቢሊዮን የሚጠጋ የውጭ ምንዛሬ ማዳን መቻሉን ገለጸ። የኢንዱስትሪ ሚኒስትር ዴታ አቶ ታረቀኝ ቡሉልታ በተያዘው በጀት ዓመት የሀገር ውስጥ ምርትን በማሳደግ የውጭ ምርቶችን በመተካት $5 ቢሊዮን የሚጠጋ የውጭ ምንዛሬ ማዳን መቻሉን ተናግረዋል። ሚኒስትር ዴታው ይህንን የገለጹት ከተለያዩ የሀገር ውስጥ መገናኛ ብዙሃን የተውጣጣ የጋዜጠኞች ቡድን በአምራች ኢንዱስትሪ ዘርፍ እየተከናወኑ ያሉትን ተግባራት በጎበኘበት ወቅት ላይ ነው። አቶ ታረቀኝ በዚህ ወቅት ባለፉት 5 ዓመታት መንግስት ለዘርፉ በሰጠው ልዩ ትኩረት የኢንዱስትሪዎች የማምረቻ አቅም ቀደም ሲል ከነበረበት 46 በመቶ ወደ 66 በመቶ ማደግ ችሏልም ብለዋል። ከዚህ ቀደም በተለያዩ ምክንያቶች ተዘግተው የነበሩ ፋብሪካዎች ዳግም ስራ እንዲጀምሩ ከማድረግ ባለፈ አዳዲስ ፋብሪካዎች እንዲገነቡ መደረጉን ሚኒስትር ዴታው መናገራቸውን አዲስ ሚዲያ ኔትወርክ ዘግቧል። በዚህም በሀገር ውስጥ ማምረት በመቻሉ ቀደም ሲል ለገቢ ምርቶች ይወጣ የነበረው ወደ $5 ቢሊዮን የሚጠጋ ገንዘብ ማዳን እንደተቻለና በአንጻሩ ደግሞ ከአምራች ኢንዱስትሪ የወጪ ንግድ $289 ሚሊዮን በላይ ገቢ መገኘቱን ነው የተናገሩት። እንደ ሀገር የዘርፉን ስኬታማነት በዘላቂነት ለማረጋገጥ የግሉን ዘርፍ በስፋት የማሳተፍ ስራ በትኩረት እየተከናወነ እንደሚገኝ አቶ ታረቀኝ ተናግረው ከዚህ ጋር ተያይዞ የሚታዩ የአሰራርና የአገልግሎት አሰጣጥ ችግሮችን ለመቅረፍም ዘመናዊ የቴክኖሎጂ አሰራሮችን ተግባራዊ የማድረግ ስራ እንደሚቀጥል መናገራቸውንም ዘገባው አክሏል። ንግድ ባንክ ደንበኞቹ የባንኩን አገልግሎት ለማግኘት በ2 ሳምንት ውስጥ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያጣምሩ አሳሰበ። የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ለማንቀሳቀስና ማንኛውንም የባንክ አገልግሎት ለማግኘት በ2 ሳምንት ጊዜ ውስጥ የባንክ ሂሳባቸውን ከፋይዳ ጋር እንዲያጣምሩ አሳስበዋል። ባንኩ ይህንን ትዕዛዝ ያስተላለፈው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት መሆኑንም ተጠቁሟል። በዚህም ደንበኞች በባንኩ ሊንክ ወይም በየአቅራቢያቸው ወደሚገኘው ቅርንጫፎች በአካል በመቅረብ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያጣምሩ ማሳሰቡን ከባንኩ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ብሔራዊ ባንክ ለፋይናንስ ዘርፍ ወሳኝና የዲጂታል ትራንስፎርሜሽን ጉዞ ወደፊት የሚያስኬድ ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራን መጀመሩ መግለጹ ይታወቃል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንደሚያስችል ነው የተገለጸው። ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ለመከላከል ይረዳልም ተብሏል። ንግድ ባንክን ጨምሮ በኢትዮጵያ የሚገኙ ሁሉም ባንኮችም ደንበኞቻቸው የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያጣምሩ እያሳሰቡም ይገኛሉ። ኢትዮጵያና ህንድ በዓለም ንግድ ድርጅት አባልነት ዙሪያ ያለውን የሁለትዮሽ ድርድር ለማጠናቀቅ ተስማሙ። ኢትዮጵያን ጨምሮ 166 አባል ሀገራት የንግድ ሚኒስትሮችና ከፍተኛ አመራሮች የተሳተፉበት 14ኛው የዓለም የንግድ ድርጅት ወይም WTO የሚኒስትሮች ስብሰባ MC 14 በትናንትናው ዕለት በካሜሮን ያውንዴ ተጀምሯል። በዚሁ መድረክ ላይ የመክፈቻ ንግግር ያደረጉት የዓለም ንግድ ድርጅት ዳይሬክተሯ ጀነራል ንጎዚ ኦኮንጆ ኢዌላ 22 ሀገራት የዓለም ንግድ ድርጅት አባል ለመሆን ፍላጎት እንዳላቸው አስታውቀዋል። አክለውም ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያደረገች ላለው ብርቱ ጥረት እውቅና የሰጡ ሲሆን በ2026 ኢትዮጵያና ኡዝቤኪስታን የድርጅቱ አባል እንደሚሆኑ ተስፋ እንዳላቸው ገልጸዋል። ይህ በእንዲህ እንዳለ ታዲያ ከሚኒስትሮች ጉባኤ ጎን ለጎን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ዋና የንግድ ተደራዳሪ ዶክተር ካሳሁን ጎፌ ከልዑካቸው ጋር ከህንድ የንግድና ኢንዱስትሪ ሚኒስትር ሽሪ ፒዩሽ ጎያል ጋር በሁለትዮሽ የገበያ ዕድል ድርድር ዙሪያ ውይይት አካሂደዋል። በውይይቱ ወቅት ሚኒስትሩ ኢትዮጵያ የዓለም ንግድ ድርጅት አባልነት ድርድሯን እንደ አውሮፓውያን አቆጣጠር በ2026 ለማጠናቀቅ ያላትን ጽኑ አቋም ገልጸዋል። እስካሁን ከበርካታ አገራት ጋር የሁለትዮሽ ስምምነቶችን ማጠናቀቋን በመጥቀስ ከህንድ ጋር የሚደረገውን ድርድርን በአፋጣኝ እንዲቋጭ ጠይቀዋል። ይህንን ጥሪ ተከትሎ የህንድ የንግድና ኢንዱስትሪ ሚኒስትር ህንድ ከኢትዮጵያ ጋር የምታደርገውን የሁለትዮሽ ድርድር በሚቀጥለው 1 ሳምንት ውስጥ ለማጠናቀቅ ዝግጁ መሆናቸውን አረጋግጠዋል። ይህም ኢትዮጵያ ለምታካሄደው ባለብዙ ወገን ድርድር ትልቅ እምርታ መሆኑ ተገልጿል። አክለውም ኢትዮጵያ የዓለም ንግድ ድርጅት አባልነትን በስኬት እንድታጠናቅቅ አገራቸው የምታደርገው ድጋፍ አጠናክራ እንደምትቀጥልም ዳግም አረጋግጠዋል። በውይይቱ ማጠናቀቂያም ሁለቱ ሀገራት በብሪክስ ማዕቀፍ ያላቸውን ሁለንተናዊ ስትራቴጂካዊ አጋርነት ይበልጥ ማጠናከር በሚቻልባቸው ገንቢ ሀሳቦች ዙሪያ መክረዋል።
ውድ ተመልካቾቻችን እንግዲህ በፊት ለፊታችሁ የተገኘሁት ሾሩማችንን በመክፈት ሂደት ላይ ስለሆንን መጋቢት 18 ኦፕኒንግ ሴራሞኒያችን የሚሆን ይሆናል። መጋቢት 19 ጀምሮ ግን ለሽያጭ ክፍት ስለምናደርግ በሾሩማችን በመገኘት መኪኖችን መግዛት እንዲሁም ማየት የምትችሉ መሆኑን ለመግለጽ እወዳለሁኝ። አድራሻችን ጀርመን አደባባይ ወደ መካኒሳ በሚወስደው መንገድ ላይ ከመጀመሪያው ባስ ስቴሽን አጠገብ የምንገኝ ስለሆነ መታችሁ መጎብኘት ትችላላችሁ። ስትከታተሉት የነበረው የዕለት አርብ መጋቢት 18 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።